ሰላም ጤና ይስጥልን አድማጭ ተመልካቾቻችን ግንቦት 13 2017 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እናንተም አብራችሁን እንድትቆዩ ነው በአክብሮት የምጋብዘው። በዚህ ሰዓት አጫጭር መረጃዎችን ነው የያዝኩት። የግንባር መረጃዎችን እንዲሁም ደግሞ ተዛማጅ አገር አቀፍ መረጃዎችን ወደ እናንተ የማደርስ ይሆናል። በዚህ ሰዓት ከምነግራችሁ መረጃዎች መካከል በአማራ ክልል እየተደረገ ያለውን ጦርነት በተመለከተ ጄኔራሎቹ ከሰኔ 30 በፊት አዲስ ውሳኔ ይወሰናል የሚል በስብሰባ ላይ ያስተላለፉትን መረጃ በተመለከተ ዝርዝር መረጃዎች አሉኝ። የግንባር መረጃዎች አሉኝ። በወታደራዊ ካምፕ ላይ በተፈጸመ ድንገተኛ ጥቃት ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል፣ አብዛኛው ኃይል ተበትኗል የሚለውን መረጃ ጨምሮ ከግንባር እነዚህና በሌሎች አካባቢ ያሉ ዝርዝር መረጃዎችን አደርሳችኋለሁ። እንደዚሁም ደግሞ የቀጠለውን የሐኪሞች ጥያቄ በተመለከተ ይወጡ ያሉ መረጃዎችንም እንደዚሁ የማደርሳችሁ ይሆናል። እናንተ እየተከታተላችሁ ሐሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ሐሳቦች እንድታደርሱኝ በአክብሮት ጠይቃለሁ። በርካቶቻችሁ ይህን እያደረሳችሁ ስለሆነ ጥቆማዎቻችሁ በሚዲያ እየተስተናገዱ ነው። አንዳንዶቹ በሚዲያ ከቀረቡ በኋላና በቴሌቪዥን ከተላለፉ በኋላ መፍትሄ እያገኛችሁ እንደሆነም እየገለጻችሁ ነው የምትገኙት። በእጅጉ አመሰግናለሁ። ለዚህ ምስጋና አቅርባችኋል። ወደፊትም በዚህ መንገድ ለእናንተ ድምፅ በመሆን የሚቀጥል ይሆናል። የሚዲያው ዋና ዓላማ ይሄ ነው። በዚህ ሰዓት እንግዲህ ከያስኳቸው መረጃዎች መካከል አሁንም ለአብይ አህመድን በማህበራዊ ሚዲያ በጽሁፎቻቸው በአቋሞቻቸው የሚሞግቷቸው የቀድሞ ባለስልጣናትን በተመለከተ ሀሳቦችን ከሰነዘሩት መካከል ታየ ደንዳ በፌስቡክ ገጻቸው ካጋሩት ረዘም ያለ ጽሁፍና የጠጣር እውነት እያሉ በክፍል 1 በክፍል 2 ከቀጠሉት መካከል በዛሬው ዕለት ወደብና የወደብን ጉዳይ በተመለከተ ከዚህ የህልውና ጦርነት አንጻር ወደፊት ጦርነት ልገባ ይችላለን በሚለው ጉዳይ ያላቸውን ስጋትና አቋም አስቀምጠዋል። ለአብይ አህመድ በቀጥታና በተዘዋዋሪ እንግዲህ በርካታ መገለጫዎችን ነው እያስቀመጡ የሚገኙት። በአብይ አህመድ ላይ በድፍረት እየጻፉ ከሚገኙና የሰውየውን አጠቃላይ ባህሪ በቅርበት ከሚያውቋቸው ሰዎች መካከል ታየ ደንዳ አንዱ ናቸው። ከአሁን በፊትም በዚህ አቋማቸው ለእስር ተዳርገው ነበረ። አሁን ደግሞ በተቃውሞ ቀጥለዋል። የሐኪሞች ጥያቄ፣ መምህራን ጥያቄ ይፈታ፣ ይመለስ፣ በኢትዮጵያ ውስጥ ያሉ ጦርነቶች ይቁም፣ እውነተኛ ድርድር ይደረግ እያሉ ነው ታየ የሚጠይቁት። ከዛ ባሻገር ደግሞ ሌላ አዲስ ጦርነት አንፈልግም፣ በምስራቅ አፍሪካ ቀጠናም ከኤርትራ ጋርም አዲስ የሆነ የጋራ ተጠቃሚነት ላይ መሰረት ያደረገው ወዳጅነትና ትብብር በመርህ የተያዘ አጠቃላይ የጋራ ተቋም ማቋቋም ያስፈልጋል በሚል አስተያየት ሰጥተዋል። በዚህ የፖለቲካ ውንብድና ከዚህ በላይ አይቀጥልም በሚል ርዕስ ስር በተያዙ በርካታ ጽሁፎች ላይ ጸረ እውቀትና ቁማርተኛ አሸርጋጆች፣ ቄስ ሞገሴዎች የህልውናና የባህር በርን ጉዳይ በምን ጥንቆላ እንዳገናኙት ግልጽ አልሆነልኝም ይላሉ አቶ ታየ። ለጊዜው እንጂ ህዝብን በማደናገር የቀጠለ የዘለቀ ቁማርተኛ መሪ በታሪክ የለም ይላሉ። እንደ አብይ አህመድ ከዚህ በላይ መቀጠል አይችልም ማለት ይመስላል። እርካብና መንበር በሚል ይሄ መጽሐፍ በነገራችን ላይ አብይ አህመድ ወደ ስልጣን ከመምጣቱ ከጥቂት ወራት በፊት ታትሞ በበርካታ ሰዎች ያነበቡትና ከዚህ መጽሐፍ ላይ ተጽፎ የነበሩ አቋሞች በወቅቱ እንግዲህ እንደ የቀድሞ የፖለቲካ አሻጥረኞችን ጭምር ምሳሌ በማድረግ የተጻፉ መጽሐፍ ነው። በዚህ መጽሐፍ ውስጥ የአብይ አህመድ አጠቃላይ ፍላጎትና አሁን ወደ ስልጣን ከመጣ በኋላ እየፈጸማቸው ያሉት ተግባራት በመጽሐፉ ንድፈ ሐሳብ በሐሳብ የተቀመጡት ማሳያ ነው። እርካብና መንበር በሚለው መጽሐፍ ይላል ታየ ደንዳ የሚፈልጉትን አውራላቸውና ወደምትፈልገው ወስደህ ጣላቸው እንዲል ለዚህ ቁማር በሀገርና በሕዝብ ኪሳራ የሚቆምሩ ትንንሽ ጸረ እውቀቶች የፖለቲካ ውንብድና ይበቃቸዋል ብሏል። ይህ መጽሐፍ እንግዲህ አብይ አህመድ መጽሐፍ ተብሎ ነው የሚታመነው። ያለ ባህር በር ህልውናቸው በጥሩ ደረጃ ላይ የሚገኙ ሀገራትን ታየ ደንዳ በማሳያነት አንስተዋል። እንግዲህ ወደ የሩቅ ምስራቅ ሄደው ያለ ባህር በር የተረጋጋ ኢኮኖሚ የተረጋጋ ህልውና ያስቀጠሉትን እነ ሞንጎሊያን የባህር በር ኑሯቸው ደግሞ በከፋ ድህነት ውስጥ የሚገኙትን እነ የመንንና እነ ሊቢያን በማንሳት የባህር በር ብቸኛው የህልውና ጉዳይ አይደለም በሚል ይህንን ጉዳይም ለማጣጣል ሞክረዋል። በዚህ በኢትዮጵያ የተንሰራፋውን ጦርነት በሐቀኛ ድርድር ማስቆም ያስፈልጋል። የሐኪሞችን፣ የመምህራንን፣ የተራቡ ዜጎችን የዳቦ ጥያቄ መመለስ በቅድሚያ ያስፈልጋል። በቁማርና በሴራ የቆሸሸን ፖለቲካ ፍቱን መድኃኒት መስጠትና ማስቆም ያስፈልጋል። ኢትዮጵያና ኤርትራ የመርህ ወዳጅነት ያስፈልጋቸዋል። በጸጥታ ጉዳይም ልክ እንደ ኔቶ በጋራ መስራት ያስፈልጋል። በአፍሪካ ቀንድ ከኢትዮጵያ ከኤርትራ እንዲሁም ደግሞ ከሌሎች ሀገራት የተውጣጣ የጋራ ኃይል በማቋቋም የጋራ ጥቅምን
ማስመለስ ይቻላል። ኤርትራም ረጅሙን የባህር በሯን ያለ ኢትዮጵያም ከኤርትራ ይህንን በማግኘት በጋራ ኢኮኖሚያዊ መመጋገብ የጋራ መርህ ተኮር ወዳጅነት መፍጠር ይገባቸዋል ብሏል። ወደብ ያስፈልጋል ግን በሰከነ መንገድ ነው እንጂ ለወደብ ተብሎ ጦርነት ውስጥ መገባት የለበትም የሚል አቋም በዚህ ጽሁፍ ውስጥ ተንጸባርቋል። ጸረ እውቀት ቁማርተኞች፣ አሸብሻቢ ቄስ ሞገሴዎች የሚያራግቡት አዲስ የጦርነትን ነጋሪትና የጦርነት ጉሰማን አንቀበለውም፣ ጦርነት አንፈልግም ብሏል ታዬ ደንዳ። እንግዲህ በዚህ በኩል እንግዲህ በጧቱ የመረጃ ጊዜያችን እንደዚሁ የኮሚኒኬሽን ሚኒስትር ዶክተር ለገሰ ቱሉ ከሰጧቸው መግለጫዎች ለጀዋርና ለነ ታዬ በሚመስል ምላሽ ያን አቅርቤላችኋለሁ። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ስቀጥል በወቅታዊ ጉዳይ ላይ የተላለፈ መግለጫ አለ። እንግዲህ ሰሞኑን በተለያዩ ግንባሮች የሚገኙ አንዳንድ ፋኖና የፋኖ መሪዎች ወደ ብልጽግና መግባታቸውንና እጅ መስጠታቸውን ተከትሎ ፋኖ መግለጫ እያወጡ ነው የሚገኙት። በተለይ በዚህ ቀጠና በደቡብ ጎንደር ቀጠና በዚህ ፋኖ መሪዎች እጃቸውን በሰጡበት ቀጠና የሚገኙ ፋኖዎች መግለጫ አስተላልፈዋል። በወቅታዊ ጉዳይ ላይ መግለጫው እንግዲህ ከቪዲዮ ጋር እየመጣ ነበረ። ግን ያው ቪዲዮ ውስጥ የጦር መሳሪያ በብዛት ስለሚታይ በዩቲዩብ ለማስተላለፍ የጦር መሳሪያውን ያው ዩቲዩብ አይፈቅድም። ከዛ አንጻር መግለጫውን በጽሁፍ ወደ እናንተ የማቀርብላችሁ ይሆናል። ግንቦት 12 2017 ዓ.ም በጎንደር ጠቅላይ ግዛት እዝ ከ206ኛ ኮር አንበሳው ጋይንት ክፍለ ጦር በወቅታዊ ጉዳይ ላይ የተሰጠ መግለጫ። እኛ በዓላማ ጽናት ተሞልተን የትኛው ሞጀብ የማያስደነግጠን የህዝባችን ቤዛ ሆነን በየፍልሚያ ጎራው በድል ደምቀን የምንታይ ጸረ አማራ ትርክትን ቀደን የአማራ ህዝብን እንባ ለማበስ የተነሳን የነጻነት ታጋዮች ነን። የአማራን ብቻ ሳይሆን ሌሎች ወንድም እህት ኢትዮጵያውያንን ጭምር የነጻነት ተቋዳሽ እንዲሆኑ ሩቅ አስበን ሩቅ ለማደር ቤት ንብረታችን ጥለን የወጣን እንጂ የፋሽስቱ እንቁራሪቶች ጫጫታ የሚያስደነግጠን ምስኪኖች አይደለንም። በትግል ሂደት ውስጥ ለዓላማ አለመታመን፣ በጽናት አለመዝለቅ፣ የጠላት ተላላኪ መሆን፣ ሌሎችም ባህሪያት ትናንትም አባቶቻችን ሲፈትኗቸው የነበሩ ዛሬም ያሉና ነገም የሚኖር ሀቅ እንደሆነ ገና ከቤታችን ስንወጣ የምናውቀው ጉዳይ ነው። እኛ በትክክለኛ የትግል አቅጣጫ እየተጓዝን ከትግል በሚያፈነግጡ አንዳንድ ግለሰቦች የምንደናገጥ ሳንሆን እንክርዳዱ ከስንዴው እየተለየ ትግላችን በጊዜ ሂደት እንደ ጥሩ ውሃ ኩልል ብሎ እየጠራ መሄዱን የምንረዳ አርበኞች ነን። የጠራ ዓላማ የሌለውና የተነፈሰ ጎማ ረጅም መንገድ አይጓዝምና ትግላችን ሰነፎችና ዓላማ ቢሶች በየመንገዱ እያራገፈ እውነተኛ የነጻነት ጉዞ እየገሰገሰ ይገኛል። ወደ ጫካ የገባ ነው ብርቱ መስዋዕትነት ከፍለን የፋሽስቱን ስርዓት ነቅለን ጥለን የተቆጠሩ የአማራ ጥያቄዎችን ለማስመለስ መሆኑን የማንዘነጋ ላፍታም ቢሆን ከተነሳንለት ዓላማ ፈቀቅ የማንል ለዚህም አንድያ ነፍሳቸውን የሰጡ የአርበኞቻችን ቃል ኪዳን አድሰን በጠራ መስመር የምንጓዝ ፋኖች ነን። በዚህ የትግል ጉዞ ውስጥ የአማራ ጥያቄ ለማስመለስ ሳይሆን የነጻነት ትግል የሚጠይቀውን ፈተና በውሉ ሳይረዱ ዘው ብለው የገቡ አንዳንዶቹም የግል ፍላጎትና ጥቅም ማግኛ ያደረጉት፣ ለሌሎቹ ደግሞ የጠላት ወኪል ሆነው በእውነተኛ ታጋዩ ጋር ተደባልቀው የከረሙ ቅርብ አዳሪዎች ነገም በየፌርማታው እየተራገፉ እንደሚሄዱ ለእውነተኛ ታጋዩም ሆነ ለሕዝባችን የተደበቀ ሚስጥር አይደለም። ነገር ግን ለእውነተኛ ዓላማ የወጣ የነጻነት ታጋዮች ያለምንም ብዥታ መስመራችን እያጠራን በስኬት ጎዳና እንደምንገሰግስና ግባችን እንደምናሳካ መላ ህዝባችን እንዲረዳልን እንፈልጋለን። ጥቂቶች መንገዳችን ሲያንገጫግጩት ቀበቷችን የበለጠ እናጠብቃለን። ወጀቡ ሲነሳ እንደ ንስር ከፍ ብለን እንበራለን እንጂ እንደ ዳክዬ ከጨፍጫፊ የብልጽግና ስርዓት ጋር ህብረት ሊኖረን ከቶም አይችልም። የአማራ ህዝብ ሆይ በፈተና ጊዜያችን ትናንት የነበረው የፋኖ ማዕዘን ራስ የነበረው ሜጀር ጀነራል ከፍያለው ደሴ ቃል እኔ ሙቼ አማራን አድነዋለሁ ብሎ ቃሉን ሳያጥፍ ለዓላማው ተሰውቶ አሳይቶናል። ሜጀር ጀነራል ከፍያለው እልፍ የትግል ጓዶቹ አደራውን ለኛ አስረክበው እኛም ይህን ቃል ኪዳን ተቀብለን የአማራን ህዝብ ለማሻገር ቃል ኪዳናችን አድሰን ተነስተናል። ድል ለአማራ ፋኖ፣ ድል ለአማራ ህዝብ። የጎንደር ጠቅላይ ግዛት እዝ የአንበሳው ጋይንት ክፍለ ጦር ግንቦት 12 2017 የተሰጠ መግለጫ ነው። እንግዲህ በመግለጫቸው ያው አንዳንዶቹ ወደ ብልጽግና መሄዳቸውን ተከትሎ እነሱን በተመለከተ የቪዲዮ መረጃዎችን ጭምር ልከዋል። ሰራዊቱን ለማጠናከር፣ ሰራዊቱን መልሶ ለማደራጀትና ሰራዊቱ በተክለ ቁመናው በዓላማው እንዲጓዝ ለማድረግ እየተሰሩ ያሉ ስራዎችን የሚያሳዩ ቪዲዮዎችንም ጨምረው ልከዋል። መግለጫው በወቅታዊ ጉዳይ ላይ የተላለፈው ይህንን ነው የሚመስለው። ወደ
ሐኪሞችን ወደ ተመለከቱ መረጃዎች ሲሄድ የሐኪሞቹ ጉዳይ እንግዲህ ዛሬም ቀጥሏል። ተቃውሞው የስራ ማቆም አድማው እንደቀጠለ ነው። በብዙ ሆስፒታሎች የተቋረጠውን የሕክምና አገልግሎት ለማስቀጠል መንግስት ወታደራዊ ሐኪሞችን አሰማርቷል የሚሉ መረጃዎች ወጥተዋል። መንግስት ከወታደራዊ ሆስፒታሎች እና ከፖሊስ ሆስፒታሎች ሐኪሞችን ወደ ሲቪል ሆስፒታሎች እየወሰዱ ሐኪሞችን እየመደበ እንደሆነና በትውስጥ ባለሙያዎችን እያዘዋወረ እንደሆነ አዲስ አበባ አካባቢ የወጡ መረጃዎች ያሳያሉ። በዚህም ከጦር ኃይሎች ሆስፒታል ወደ ጥቁር አንበሳ አለርት እንዲሁም ደግሞ ቅዱስ ጳውሎስ ሆስፒታል ሐኪሞች ስለመመደባቸው ነው ለማወቅ የተቻለው። እንዲሁም ደግሞ ከተለያዩ የወረዳ ጤና ጣቢያዎችም ወደ ሆስፒታሎችም ባለሙያዎችን እንደዚሁ የማዛወር ስራ በአዲስ አበባ እየተሰራ ነው ተብሏል። እንግዲህ ብዙ ቦታዎች ያው የሕክምና አገልግሎቶች ቆመዋል። ይህንን ለመሸፈንም እንደዚሁ ከላይ ከታች እየተራወጡ ነው የሚገኙት የመንግስት ባለስልጣናት። ጥያቄውንም ለማዳፈን በጠዋቱ የመረጃ ጊዜ እንደነገርኳቸው ጠቅላይ ሚኒስትሩ አዳዲስ ሰራተኞችን መድቡ እንጂ እነዚህን እንዳትለምኑ የሚል ትዕዛዝ አስተላልፈዋል መባሉን ተከትሎ የአዲስ አበባ ጤና ቢሮ አዳዲስ ሰራተኞችን ለመመደብ እንቅስቃሴ እያደረገ ቢሆንም ብዙዎቹ የጓደኞቻችን ተቃውሞ በሚጥስ መንገድ በዚህ ለማይረባ ነገር ተሰልፈን አንገኝም የሚል አቋም ስለመውሰዳቸው ነው ለማወቅ የተቻለው። ስርም ቀጥሏል ነው የተባለው። እንግዲህ ከጎንደር ሆስፒታል ትልቁ ሆስፒታል ባሻገር በተለያዩ አዲስ ዘመን፣ መተማ፣ ዳባት፣ ደባርቅ፣ ጋይንት፣ ደብረታቦር በርካታ ሐኪሞች መታሰራቸውን ጎንደር አካባቢ የወጡ መረጃዎች ያሳያሉ። መተማ ብቻ ከ12 በላይ ሐኪሞች ታስረዋል። ደብረታቦር የሆስፒታሉ ሜዲካል ዳይሬክተር ዶክተር ሰው መሆንን ጨምሮ 6 ሐኪሞች እስካሁን ድረስ አልተፈቱም፣ እንደታሰሩ ናቸው። ከዚህ ጋር በተያያዘ ሐኪሞቹ የመንግስት ባለስልጣናት የሚያቀርቧቸውን ማስተባበያዎች በተመለከተ ማሳሰቢያ እያስተላለፉ ነው የሚገኙት። በዚህም ጥብቅ ማሳሰቢያ ብለው ሐኪሞቹ እና ይህንን የስራ ማቆም አድማ የሚያስተባብሩ ሐኪሞች ካስተላልፏቸው መልእክቶች መካከል የጤና ባለሙያዎች ለዓመታት ሰሚ አጥተው ሲንከባለሉ የነበሩ አንገብጋቢ ጥያቄዎቻችን ላለፉት በርካታ ቀናት በተደራጀ መልኩ ስናቀርብ እንደቆየን ይታወቃል። ሆኖም ግን የሚመለከተው አካል ለጥያቄዎቻችን ተገቢ ምላሽ ከመስጠት ይልቅ ለብዙ ጊዜያት ዝምታን መምረጥ ሲቀጥልም በመንግስት ሚዲያዎች እየቀረቡ ጥያቄዎችን ማድበስበስና የሽንገላ ቃላትን መደርደር እንደ መፍትሄ ሲጠቀሙ ታዝበናል። ጤና ባለሙያው ጥያቄውን ሲያቀርብ ሰሚ ያገኝ ዘንድ መልስ ስጡኝ፣ ካልሆነ ግን በዚህ አይነት ሁኔታ መቀጠል ያዳግተኛል ሲል ቆይቷል። አሁን እየተደረገ ያለው የስራ ማቆም አድማ ከብዙ ማስጠንቀቂያዎች በኋላ እንደሆነ ይታወቃል። አሁንም ግን ችግሮቹን ለመፍታት ከመሞከር ይልቅ በየቀኑ በሚባል ደረጃ በየመንግስት ሚዲያው እየቀረቡ አንዳንድ የመንግስት ኃላፊዎች በማይጠበቅባቸው ደረጃ አይን ያወጣ ውሸት መዋሸት፣ የመደለያ ቃላትን ማሽጎድጎድ፣ ይባስ ብሎም ራበኛ ያለውን የጤና ባለሙያ ከፍ ዝቅ አድርጎ መስደብና ማስፈራራትን እንደ መፍትሄ ይዘውታል። የተቀመጡበትን የስልጣን ወንበር በጤና ባለሙያዎች ትከሻ ላይ እንደሆነም የዘነጉት ይመስላል። በዚህ ደረጃም ህሊና እና ወክለዋለሁ የሚሉትን ምስኪኑን ለፍቶ አዳሪ መስደብና ማዋረድ ራስን የማመስገንና የነገ ታሪክ ተወቃሽ ከመሆን ሌላ ፋይዳ እንደማያመጣ ልናሳውቅ እንወዳለን። በዚህ መሰረት በህዝብ ሚዲያ በይፋ ስሙን ያወደፋችሁትን የጤና ባለሙያ በይፋ ይቅርታ እንድጠይቁት በጥብቅ እናሳስባለን። ይህ በእንዲህ እንዳለ የጤና ባለሙያዎች ጥያቄዎችን እናስመልሳለን እንዲሁም ደግሞ እንወክለዋለን በሚል ከወረዳ እንዲሁም ከዞን በመንግስት የተመለመሉና የጤና ባለሙያን ጥያቄ ለማድበስበስ አቅጣጫ ለማሳት የተዘጋጁ ፖለቲከኞች እንዳሉ ደርሰንበታል። ይህ አካሄድ ከዓመታት በፊት የነበረውን የጤና ባለሙያዎች ጥያቄ ለማዳከም እንዲሁም ደግሞ ለማዳፈን የተሄደበት ስለሆነ ንቅናቄያችን ፈጽሞ እንደማይቀበለው በጥብቅ እናሳስባለን። ለየትኛውም ከመንግስት ጋር የሚደረግ ውይይት የተዘጋጁ ብቁ የሆኑ በራሱ በጤና ባለሙያው የተመረጡ ተወካዮች፣ የተደራጁ የህግ ባለሙያዎችና እንዲሁም ደግሞ ታዛቢ ገለልተኛ አካላት እንዳሉ እንገልጻለን። ከዚህ ውጭ ያለ የትኛውንም በመንግስት መልማይነት የሚመጡ የትኛውንም ተወካይ ነኝ ባይ ግለሰብም ሆነ ማህበር እንደማንቀበል በአጽንኦት እናሳውቃለን። ህይወት ስናድን ኖረናል። አሁን ግን የራሳችን ህይወት ማዳን ይኖርብናል በሚል ሐኪሞቹ እንግዲህ ይህንንም አስተያየት አስተላልፈዋል። በተለያዩ አካባቢዎች ያሉ የሐኪሞች ሁኔታ በተመለከተ መረጃዎችን ልታደርሱ ይችላላችሁ። ወደ ግንባር መረጃዎች ነው የሚሄደው። ወደ ግንባር መረጃዎች ሲሄድ ወደ ጎንደር ዙሪያ የሚወስደን መረጃ ነው የማስቀድመው። ጎንደር ዙሪያ ምንዝሮ በተባለ ቦታ የመንግስት ኃይሎች እርስ በርስ ተኩስ ከፍተው ጉዳት ደርሷል ነው የተባለው። ትላንትና ውጊያ በተደረገበት ቦታ ነው ዛሬ ማለዳ እርስ በርስ ተኩስ ተከፍቶ የሚሊሻ አባላት ጉዳት ያስተናገዱት። በዚህ ቦታ ላይ እንቅስቃሴ ላይ በነበሩ የትላንት ውጊያ በተደረገበት ቦታ ማለት ነው እንቅስቃሴ ላይ በነበሩ የሚሊሻ አባላት ላይ የመከላከያ አባላት ድንገተኛ ተኩስ ከፍተው ነው የሚሊሻ አባላት የተገደሉት ሲሉ የዓይን እማኞችን ገልጸዋል። የሚሊሻ አባላቱ ትናንት ውጊያ በተካሄደበት ቦታ ትላንት የወደቁ ቁሳቁሶች፣ ስልክና ሌሎች እቃዎች አሉን ብለው
እሱን ለማንሳት ወደ አካባቢው በመንቀሳቀስ ላይ በነበሩበት ጊዜ በቅርብ ርቀት ያለ የመከላከያ ኃይል የታጠቁ ፋኖች ወደ እኛ እየመጡ ነው በሚል ድንገተኛ የተኩስ ጥቃት ከፍተው ቁጥራቸው በውል ያልታወቁ የሚሊሻ አባላትን ገድለዋል ሲሉ የአካባቢው የመረጃ ምንጮች ይህንን አረጋግጠዋል። ይሄ የሆነው ደግሞ ዛሬ ግንቦት 13 ረፋድ መሆኑን የመረጃ ምንጮች ገልጸዋል። የእርስ በርስ ነው እንግዲህ የሚሊሻ አባላት ስለመሞታቸው መረጃው ያሳያል። በተመሳሳይ ማክሰኝት ከተማ አቅራቢያ ጎንደር ዙሪያ ወረዳ ማለት ነው ከሰዓት በኋላ እንደዚሁ ከባድ ተኩስ ተሰምቷል። ተኩሱ ለአንድ ሰዓት የቆየ ነው የሚሉት የመረጃ ምንጮቹ የነፍስ ወከፍና የቡድን መሳሪያዎች ድምፅ ይሰማ ነበር። የደረሰውን ጉዳት ግን ለማወቅ አልተቻለም ሲሉ ይህንን ገልጸዋል። ወደ ሌሎች መረጃዎች እቀጥላለሁ። ሌሎች መረጃዎች የሚያሳዩት ደግሞ ከስምሪት ቀጠናዎቻቸው የሚወጡ የመንግስት ወታደሮችን በተመለከተ ነው። ባለፉት 2 ቀናት ብቻ በምስራቅ ጎጃም ከ23 በላይ የመንግስት ወታደሮች ይሄ ሚሊሻን አይጨምርም ማዕከላዊ ጎንደር 11፣ ምዕራብ ጎንደር 8፣ ምዕራብ ጎጃም 11 ይሄ ሚሊሻ አባላትን ይጨምራል። ሸዋ 13፣ ባህር ዳር ዙሪያ 4 እነዚህን ጨምሮ ባለፉት 2 ቀናት ብቻ ከስምሪት ቀጠናዎቻቸው በመውጣት በርካታ የመንግስት ወታደሮች ወደ ፋኖ ቀጠና ተቀላቅለዋል ተብሏል። ከዚህ ውስጥ እንግዲህ የሻለቃ ዘመቻ መሪ እና የመካናይዝድ የሬዲዮና የመካናይዝድ የኦፕሬሽን ክፍል ኃላፊ የነበሩ እንዲሁ ደግሞ አስተባባሪና ባለሙያ የሆኑ የሰራዊቱ አባላት ይገኙበታል ተብሏል። በየጊዜው ወደ ፋኖ የሚቀላቀሉና በተራዘመ ውጊያ ውስጥ መሰላቸታቸውን ነው እየገለጹት። ሌላው የብልጽግና አመራሮች በፋኖነት ተጠርጥረው እየተያዙ መሆኑንም የሚያሳይ መረጃ ይፋ ተደርጓል። ምስራቅ ጎጃም ስናን ወረዳ አስተዳዳሪ ከኃላፊነት ከተነሱ በኋላ ዛሬ በደብረ ማርቆስ ከተማ በመከላከያ ኮማንድ ፖስት በቁጥጥር ስር ውለዋል ተብሏል። የቀድሞ የወረዳው አስተዳዳሪ በቁጥጥር ስር የዋሉት በወረዳው በስናን ወረዳ በነበረው ውጊያዎች ለፋኖ መረጃ፣ ሎጂስቲክ፣ ወታደራዊ ሚስጥር ያደርሳሉ እንዲሁም ደግሞ በአካባቢው በመንግስት ወታደሮች ላይ ለደረሱ ጉዳቶች ተጠያቂ ናቸው በሚልና ከፋኖ ጋር ይሰራሉ በሚል ነው እንደተያዙ የሚገልጹት የመረጃ ምንጮች። እንግዲህ አንዳንድ ስርዓት ራሱን ሲበላ ነው። በጦርነት ውስጥ ውጤት እየራቀ ሲመጣ ወይም ደግሞ ተስፋ መቁረጥ ሲመጣ ለዚህ ኃላፊነቱን የሚወስድ አካል ሲጠፋ በወታደር ውስጥ የሚፈጸም ተግባር እንደሆነ ከአሁን በፊት በነበሩ ጦርነቶች እና ማስረጃዎች ላይ መመልከት ይቻላል። እንግዲህ የብልጽግና አመራር እየታሰሩ ያሉት በዚህ ምክንያት ነው ተብሏል። ሌላው መረጃ የመከላከያን በአማራ ክልል ያለውን ዘመቻ በተመለከተ የወጣ አዲስ መረጃ ነው። ለኢትዮ ፎከስ የደረሰው መረጃ እንደሚያሳየው በአማራ ክልል መከላከያ ሊወጣ ይችላል ተብሏል። የሰሜን ምዕራብ እዝ አዛዥ ሌተናል ጀነራል ብርሃኑ በቀለ ሰሞኑን ለወታደራዊ አዛዦች ባደረጉት ስብሰባና በነበረው ውይይት ላይ ይህ ጉዳይ ተነስቷል ሲሉ የመረጃ ምንጮቹ ገልጸዋል። ወታደራዊ የመረጃ ምንጮቹ እንደሚሉት የሰሜን ምዕራብ እዝ አዛዡ መከላከያ እስከ ሰኔ 30 2017 ድረስ በአማራ ክልል ዘመቻ ያደርጋል። ከዛ በኋላ ከቀጠናው ሊወጣ ይችላል። የተመረጡ ቦታዎች ላይ ሰራዊቱ ይሰፍራል ብለዋል ነው እየተባለው። በቀበሌና በወረዳ እየገባ ጦርነት ውስጥ አይቆይም። እስከ ሰኔ 30 2017 ድረስ ብቻ ነው የጋራ ዘመቻ የሚቆየው ሰራዊቱ። ከዛ በኋላ የሚኖረን ኃላፊነትና ሚና የክልሉን ጸጥታ እንዲጠናከር ወታደራዊ ድጋፍ፣ የሎጂስቲክ ድጋፍ፣ የቁሳቁስ ድጋፍ ማድረግ ብቻ ነው። ስለዚህ ከሰኔ 30 በኋላ በዘመቻው አንኖርም ብለዋል ነው እየተባለው። ከዛ በፊት ግን ሁሉንም አይነት ወታደራዊ ዘመቻዎች እናደርጋለን። ይህንን ልታውቁት ይገባል። በሚቀጥሉት 45 ቀናት የእግረኛ፣ የመካናይዝድ፣ የአየር ወለድ፣ የአየር ኃይልና ሌሎች የክልሉ የጸጥታ ኃይሎች ጋር በጋራ የትልልቅ ዘመቻዎች እናደርጋለን። ይህንን ካደረግነው ሰኔ 30 ለቀን የምንወጣው ተብሏል ነው ያሉት። ሰኔ አጋማሽ አጠቃላይ የጦርነቱ ግምገማ ይደረጋል። በግምገማው ውጤት መሰረት የሚመጣ ትዕዛዝ ካለ አብረን የምናየው ይሆናል። የመከላከያ ካውንስል ግን ያስቀመጠልን አቅጣጫ እስከ ሰኔ 30 2017 ድረስ በአማራ ክልል መደበኛ ዘመቻ መከላከያ ኃይሉ ይቆያል የሚል ነው። ከዛ በኋላ ግን የሚወሰነው በሚኖረው የዘመቻ ውጤት ነው ተብሏል። እንግዲህ በተደጋጋሚ ነው በነገራችን ላይ እንደዚህ አይነት ጉዳዮች ሲቀርቡ የቆዩት። በሳምንት እናጠናቀዋለን፣ በወራት እናጠናቀዋለን፣ የ3 ወር፣ የ45 ቀናት፣ የ6 ወራት አስቸኳይ ጊዜም በኮማንድ ፖስትም በተደጋጋሚ በጊዜና በቀጠሮ በርካታ ውጊያዎች፣ ዘመቻዎች ተደርገዋል። እስካሁን ግን የተለወጠ ነገር የለም። ይባስ ብሎ እንግዲህ ከወትሮ በተለየ ከፍተኛ የሆነ የድሮን ጥቃት እየተፈጸመ ከፍተኛ መካናይዝድና እግረኛ እየተሰማራ ነው የሚገኘው። እንግዲህ ሰኔ 30 ሰራዊቱ ወደ ተመረጡ ቦታዎች ወደ ካምፕ ይገባል አይገባም አብረን የምናየው ነው የሚሆነው። በመረጃ ደረጃ ግን ይሄ ነው እየደረሰው መረጃ።
ሌላው መረጃችን ወደ ምስራቅ ኢትዮጵያ የሚወስደን ነው። ምስራቅ ኢትዮጵያ ድንበር በኢትዮጵያና በሶማሌላንድ ድንበር ጋብሌ ተብሎ በሚጠራ ቦታ የኢትዮጵያና የሶማሌላንድ የጸጥታ ሰዎች የጋራ ስብሰባ አድርገዋል ተብሏል። በሶማሌላንድ በኩል የብሔራዊ ጦር አዛዥ ጀኔራል ኒምካን የሱፍ፣ የሶማሌላንድ የፖሊስ አዛዥ ጀኔራል አብዱራህማን እንዲሁም ደግሞ በኢትዮጵያ በኩል የምስራቅ እዝ ምክትል አዛዥ ጀኔራል ፍቃዱ፣ የሶማሌ ክልል ፖሊስ አዛዥ ኮሚሽነር አብዲ አሊ የተገኙበት ስብሰባ ነው የተደረገው በዚህ ጋብሌ ተብላ በሚጠራው ከተማ ተብሏል። የጸጥታ ውይይቱ በጋራ የጸጥታ ጉዳዮች ትብብር፣ የመረጃ ልውውጥና አጠቃላይ የጸረ ሽብር እንቅስቃሴዎችን በጋራ ስለመመከትና ስለመዋጋት ነው ብለዋል የመረጃ ምንጮች። ይሄ መረጃ በሞቃዲሾ በኩል እንግዲህ ቁጣ ቀስቅሷል ነው የተባለው። የሞቃዲሾ ሚዲያዎች ይህንን ውይይት እየኮነኑት ይገኛሉ። ኢትዮጵያ የአንካራ የሰላም ስምምነትን ጥሳለች፣ ከሶማሌላንድ ጋር ግንኙነት እያደረገች ነው፣ ወታደራዊ ትብብርም እያደረገች ነው። ይሄ የሞቃዲሾን የግዛት የሉዓላዊነት አንድነት ፈጽሞ የሚጥስ ነው። ይሄ የሚሆን ከሆነ ደግሞ እኛ ከኢትዮጵያ ጋር ያለን ግንኙነት መልሰን ልናየው ይገባል በሚል የሶማሊያ ሚዲያዎች እየዘገቡ ነው የሚገኙት። እንግዲህ በሶማሊያና በኢትዮጵያ መካከል ያለው ውዝግብ ትንሽ ጋብ ብሎ የነበረ ቢሆንም አሁን ደግሞ በዚህ ምክንያት የሞቃዲሾ ባለስልጣናት እንደገና ቁጣ መቀስቀሳቸው ነው የታወቀው። ወደ መቀሌ የሚወስድን መረጃ ላስከትል። መቀሌ ፍርድ ቤቶች ስራ አቁመዋል ተብሏል። ዘውዱ ሀፍቱ የተባለች ሴት ግድያን በተመለከተ ትላንትና ግድያውን እያየ የነበረው ችሎት ላይ በፍርድ ቤቱ በተነሳ ብጥብጥና ረብሻ ችሎቱ መቋረጡ ተከትሎ በዚህም በትግራይ ክልል አጠቃላይ ፍርድ ቤቶች ስራ አቁመዋል ነው የተባለው። ከትላንት ጀምሮ ይሄ ጉዳይ አነጋጋሪ ሆኖ ቀጥሏል። የትግራይ ጊዜያዊ አስተዳደር ህገወጥነት፣ ስርዓት አልበኝነትን በትግራይ የሚያሰፍን እንቅስቃሴና ተግባር ነው፣ ይሄ ተቀባይነት የለውም ሲል አውግዞታል። የፍትህ አካላትን ስጋት የማይጥሉ ሁኔታዎች እንዲኖሩ ወይ ደግሞ ስጋታቸውን የሚቀርፉ ተግባራትን ጊዜያዊ አስተዳደሩ ያከናውናል ሲል ነው እንግዲህ የትግራይ ጊዜያዊ አስተዳደር ያሳወቀው። ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ጎንደር የሚወስደን መረጃ ነው የማስከትለው። በሰሜን ጎንደር በወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ሰብአዊ፣ ቁሳዊና ወታደራዊ ጉዳት ደርሷል ተብሏል። በጥቃቱ ከፍተኛ ወታደራዊ፣ ቁሳዊ ጉዳት ደርሷል የሚሉት የመረጃ ምንጮቹ ይሄ ጥቃት የተፈጸመው ልዩ ስሙ ደጋ መርባ ተብሎ በሚጠራ ቦታ በወታደራዊ ካምፕ ላይ በሌሊት በተፈጸመ ጥቃት ነው። ጥቃቱ የተፈጸመው ከሌሊቱ 9 ሰዓት እስከ 11 ሰዓት ለ2 ሰዓታት በቆየ ኦፕሬሽን ነው ተብሏል። በዚህም በትንሹ ከ40 በላይ የሚደርሱ የመንግስት ወታደሮች ሙትና ቁስለኛ ሆነዋል። እንግዲህ ከቀላል ከባድ የአካል ጉዳትን ጨምሮ በዚህ ጉዳት ደርሶባቸዋል ተብሏል። በርካታ ኃይልም እንደዚሁ ከካምፕ ወጥቶ ተበትኗል ነው የተባለው። ይህንን ልዩ ኦፕሬሽን በተጠና መንገድ የፈጸመው የራስ አሞራው ውብነህ ኮር ራስ ደጀን ብርጌድ መሆኑንም እንደዚሁ የመረጃ ምንጮቹ ገልጸዋል። በነገራችን ላይ በዚህ አካባቢ የሚደረጉ ዘመቻዎች በቂ የሚዲያ ሽፋን አልሰጣቸዋቸውም በሚል ለሚዲያዎች ወቀሳ መምጣቱንም በዚሁ እንግዲህ ወቀሳው እንደደረሰን ማሳወቅ ፈልጋለሁ። ለሰዓት የያዝኳቸው አጫጭር መረጃዎች እነዚህ ነው የሚመስሉት። ከተለያዩ አካባቢዎች እንደዚሁ መረጃዎችን፣ ሀሳቦችን፣ ጥቆማዎችን እያደረሳችሁ ስለሆነ በእጅጉ ነው የማመሰግነው። በተለያዩ አካባቢዎች እንደዚሁ የመብት ጥያቄዎችን እያደረጉ ያሉ ሐኪሞችን በተመለከተም የሚዲያ ሽፋን ለመስጠት እንዲያመች ያሉ መረጃዎችን ከየአካባቢው ብታደርሱኝ እንደዚሁ የሽፋን የሚሰጣቸው ይሆናል። እስካሁን እንግዲህ በተከታታይ የሚዲያ ሽፋን እየተሰጠ ስለሆነ ወደፊትም ተጠናክሮ የሚቀጥል ይሆናል። ስለነበረን ቆይታ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ የዛሬው መርሃ ግብር ነው የሚመስለው። መልካም ጊዜ